የነገራቸውን መላእክት በራእይ እንዳዩ አወሩልን። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት እንደሚገባው አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጻሕፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንደር በቀረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነሱም ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት። ስለዚህም ከእነርሱ ጋር ለማደር ገባ። ከዛስ አብሯቸውም በማዕድ በተቀመጠ ጊዜ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አርቀውም እርሱም ከነሱ ተሰወረ። አውቀውትም እርሱም ከነሱ ተሰወረ። እርሱም በመንገድ ሳሉ እያነጋገረን ቅዱሳት መጻሕፍትንም ገልጦ ሲያስረዳን ልባችን ይቃጠልብን አልነበረምን ተባባሉ ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ጋር የኤማውስ መንገደኞች እንግዲህ ከቁጥር 13 ጀምሮ እነዚህ ደቀ መዛሙርት ሄደው መቃብሩን ያዩ አሉ፣ ያላዩ አሉ። እርስ በእርስ ይሄን እያወሩ ስለ መሞቱ እንደገናም ደግሞ በመቃብር ፈልገው እንዳጡት እያወሩ ይሄዳሉ። ነገር ግን ኢየሱስ የማታስተውሉት ለማስተዋል የዘገያችሁ ስለምንድን ነው እስኪላቸው ድረስ ባለማስተዋል ውስጥ ሆነው ሳይረዱ ምን ያደርጉት ነበር? እያወሩት ሄዱ ነበር። የቀድሞውን እግዚአብሔር ያወር ነው ጌታ ኢየሱስ የነገራቸውን ነገር ምን አድርገዋል? ረስተው ምንም አላስተዋሉ። ክብር ለኢየሱስ ይሁን። አስበን ስንት ነገር ብለን ግን አሁን የለም፣ አሁን በቃ ሞቷል፣ አልፏል። በዛ ላይ ደግሞ ኢቭን መቃብሩ ራሱ ባዶ ነው እስኪሉ ድረስ እየተወዛገቡ የተነገራቸውን እንኳን አንድም ከመካከላቸው እንዲህ ብሎን ነበር እኮ ተነስቷል የለም ብለው አላሉ። በቃ ማስተዋል ከበዳቸው። በመሰበር በማዘን ውስጥ ነው ያሉት እና ኢየሱስ ከዚህ የተነሳ ሲገስጻቸው እናያለን። ሲገስጻቸው ከቁጥር 25 ጀምሮ ሲገስጻቸው እናያለን። ስለምን ለማስተዋል ዘገያችኋል? ስለምን የብዙ ሰዎች ህይወት ይሄን ይመስላል። እግዚአብሔር የተናገረንን መንገድ ብናውቅ ኖሮ እግዚአብሔር በየቀኑ የሚያወራንን ነገር በህይወታችን መንገድ ላይ እያስተያየን ቢሆን ኖሮ መንገዳችን ግራ ይገባናል፣ የሚፈጠረው ነገር ይገባናል። መጽሐፍ ቅዱስ ሲናገር ቅድም ወንድሜ ሲጸልይ እንደዚህ አለ፣ እርሱ ሁሉን ያውቃልና ሁሉን ይነግራችኋል፣ እርሱ ያስተምራችኋል፣ እሱ ይመራችኋል የተባለለት የእግዚአብሔር መንፈስ ከኛ ጋር አለ። ምን ያህል አስተውለን ሰምተነው እናውቃለን? ክብር ለኢየሱስ ይሁን። የብዙ ሰዎች መልእክት የቱ ጋር እንደወደቀ አይታወቅም። እግዚአብሔር የነገረን የቱ ጋር ነው ያለው? እግዚአብሔር አንደኛ መድረሻን ያወራል፣ ሁለተኛ ወይ ያወራል፣ ምን ደርስበትን መንገድ ያወራል። አንደኛ እግዚአብሔር መድረሻችንን ያወራል፣ ሁለተኛ ደግሞ መውጫ መንገዱንም ያወራል፣ የሚገጥመንን ነገር ያወራል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ለሚፈሩ ምልክትን ሰጣቸው ከቀስት ፊት ያመልጡ ዘንድ። ከቀስት ፊት ያመልጡ ዘንድ ምልክት የሚሰጥ ከሆነ ሰው ልጅ እንዴት ቀስት ይፈራል? እንዴት ይወዛገባል? ስለዚህ እግዚአብሔር አምላክ የሚያሳየን ምልክት አለ ማለት ነው። በህይወታችን መንገድ የሚነግረን ነገር አለ፣ በየቀኑ የሚነግረን ነገር አለ፣ በየቀኑ የሚያሳስበን። ብቻችንን አይደለንም ወገኖች።
መንፈስ ቅዱስ ከኛ ጋር አለ። መንፈስ ቅዱስ ካንቺ ጋር አለ። መንፈስ ቅዱስ ካንተ ጋር አለ። በየቀኑ እየመራ አለ። ታዲያ ለምን አሁን ያለንበት ሁኔታ ግራ ገባን? አሁን ያለንበት ሁኔታ ለምን ተወዛገብን? ለምንድነው እንግዳ የሆነብን? ለምንድነው ታዲያ አሳሳቢ የሆነው? እግዚአብሔር አስቀድሞ የነገረን መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለእናንተ የማስባትን ሐሳብን ያውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ እንጂ ስለሌላ አይደለም፣ ስለ ክፉ ነገር አይደለም። አያችሁ፣ በመንገዳችን የሚገጥመን ነገር ሊያጠፋን አይገጥመንም። የመጣውን ነገር እኮ ሰምተናል፣ እንደሚመጣ ሰምተናል፣ እንደሚሆን ሰምተናል፣ እንደሚፈጠር ሰምተናል፣ ግን አናስተውልም። በህልም አይተን ሊሆን ይችላል፣ አናስተውልም። ስለ ነገያችን ሰምተናል፣ አናስተውልም። እግዚአብሔር ሲዝንን ይገልጣል ለአንዳንድ ሰዎች፣ አናስተውልም። ጊዜን ይነግራል እግዚአብሔር፣ አናስተውልም። እንኳን ስለ ግል ህይወታችን ስለ ምጽአቱ ቀን እንኳን በምን ወቅት እንደሚሆን ምን አይነት ምልክቶች እንደሚሆኑ እግዚአብሔር አስቀድሞ ተናግሯል፣ እንድንጠባበቅ ማለት ነው። በህይወታችን መንገድም ልክ እንደዚህ ይነገራል። የኤማውስ መንገደኞች አስቀድሞ የሰሙት ነገር አለ። ምን የሚል ሲባል በቃ ይሄ እንደሚሆን በሶስተኛው ቀን እንደሚነሳ ስለ ሰው ልጆች ታልፎ እንደሚሰጥ ግን ማን አስተዋለ? ዛሬ አንድ ነገር እንዲገለጥላችሁ እንዲታያችሁ ፈልጋለሁ። እሱ ምንድነው ሲባል እግዚአብሔር ስለ ህይወታችሁ ምን አለ? እግዚአብሔር ስለ መንገዳችሁ ምን አለ? ስለ ቀጣይ ሲዝናችሁ ምን አለ? ይሄ በየቀኑ ከምን ልበላችሁ፣ ውሃ ለምሳሌ ከናንተ ተለይቶ መኖር አትችሉም ማለት ልክ እንደዚህ እግዚአብሔር ስለዚህ ጉዳይ ምን ብሎ ነበር ማለት ያለብን ጉዳይ ነው። በየሰከንዱ በየቀኑ በየሰዓቱ እግዚአብሔር ስለዚህ ጉዳይ ምን አለ? እግዚአብሔር ስለዚህ ነገር ምን ብሎ ነበር? እግዚአብሔር ስለ ቤቴ ምን ብሎ ነበር? ዛሬ ስለሚገጥመኝ ነገር ምን ብሎኝ ነበር? ምክንያቱም እያንዳንዱ መንገድ እግዚአብሔር እየመራን ስለሆነ እያንዳንዱ ጎዳናችን ላይ የእግዚአብሔር ድምጽ አለ፣ የእግዚአብሔር ኮቴ አለ። እኛ በራሳችን አይደለም የምንጓዘው፣ መሪ አለን። ክብር ለኢየሱስ ይሁን። የሚመራን መሪ አለ። ስለዚህ ዛሬ አንድ ነገር እንድትሉ ፈልጋለሁ። እግዚአብሔር የተናገረኝን ነገር አስተውላለሁ። ለራሳችሁ እንድታስቡት ፈልጋለሁ። እግዚአብሔር ምን አለ ብላችሁ እግዚአብሔር ምን አለ? ቆይ እግዚአብሔር ስለ መንገዴ ምን አለ?